لا إله إلا الله محمد رسول الله كأن الله بستكر بأونة يمين ملك ليلة أملاك على منورون بلبي أميني بملاسي مسكر نبي محمد يا الله ملك تنيانا باريا ومهوناتشون كلبي أميني بملاسي مسكر يا مريم لجي يسوسم يا الله ملك تنيا بارياو بقالو يفترو كرسو يهونا منفسم مهونون كلب يامني بملاسي مسكرين الله أكبر الله أكبر الله أكبر مسكرنت مسرت የኢስላም ወንድሞቻችን ሆነዋል አሁን በሰጡት ሸሃዳ መስክርነት መሰረት በቀሪ ህይወታቸው አላህን ብቻ ሊገዙ እሱን ብቻ ሊያመልኩ ለሱ ብቻ ሊሰግዱ ቃል ገብተዋል ማለት ነው ነብዩ መሐመድንም የአላህ ነብይ መልእክተኛ መሆናቸውን ከልብ አምነዋል ይሄንን በተቀሉ ይነገራቸዋል እንደገና ሙስሊም መሆን ማለት ከዚህ በፊት የሰሩት ኃጢያት ሙሉ በሙሉ ተሰርዞ ልክ እንደተወለደ ህፃን ንጹህ የመሆን እድልን አግኝተዋል ማለት ነው በድጋሚ እንኳን ደስ አላችሁ በአማራ ክልል 19 ዓመት ወጣት የባጃጅ ሹፌር በሚሊሻ ተተኩሶበት ህይወቱ ማለፉን ተከትሎ ፍትህ ጠያቂዎች የህግ ያለህ በማለት ላይ ይገኛሉ። ወጣት ሱዳይስ ከከሚሴ ወደ ሀርቡ በመሄድ ላይ ያለ ቤንዚን ጭነህ ኬላ ጥሰሃል በሚል ተልካሻ ምክንያት በጥይት ተደብድቦ ህይወቱ በአሰቃቂ ሁኔታ ማለፉ ተገልጿል። ድርጊቱ በአካባቢው ማህበረሰብ ዘንድ ከፍተኛ ቁጣን የቀሰቀሰ ሲሆን ድርጊቱን የፈጸመው ሚሊሻ እስካሁን በነጻነት በስራ ገበታው ላይ መሆኑ ተቃውሞውን አባብሶታል። ለወጣቱ ፍትህ እንዲሰጥና ሚሊሻው በህግ እንዲቀርብ ቤተሰቦቹና ነዋሪዎቹ ድምጻቸውን እያሰሙ ይገኛሉ። ሐሳባችሁን በኮሜንት አጋሩ። ፎሎ በማድረግ ቤተሰብ ሁኑ። ሰበርና ደስ የሚል ዜና በጧት ተሰምቷል። ኒቃብ መፈቀሩን ተገልጿል። እንግዲህ እንደሚታወቀው የአዲስ አበባ ዩኒቨርሲቲ ሙስሊም ሴት ተማሪዎች 9 ወራት በላይ ሲታገሉት የነበረው የኒቃብ ጉዳይ ለጊዜያዊነትም ቢሆን በትላንትናው ዕለት መፍትሄ ማግኘቱም እንግዲህ አሁን ላይ የወጡ መረጃዎችም እያሳዩ ይገኛሉ። ከ19 ወራት በላይ የታገልነት ጉዳይ ሳይፈታ ወደ ዶርማችንም ሆነ ወደ ቤታችን አንሄድም በማለትም ትላንትና እንግዲህ ከቀኑ 7 ሰዓት ጀምሮ ማለት ነው እስከ ምሽት 4 ሰዓት ተኩል ድረስም ከፕሬዝዳንቱ ጽፈት ቤት በር ላይ ንቅንቅ አንልም በማለትም እንግዲህ በሰላማዊ መንገድ ጉዳያቸውን ሲጠይቁ ነበር። ታዲያ ማታ ላይም ኡስታዝ አቡበከር አህመድን ጨምሮ ማለት ነው ሌሎችም አመራሮች ከቦታው ተገኝተው ችግሩን ለመፍታት ተሞክሮ ነበር። ችግራችሁን ፈተዋለን፣ አሁን ግን ወደ ዶርማችሁ ግቡ በማለት እንግዲህ ተማሪዎች ወደ ዶርማቸው እንዲገቡ ማድረጉም ነበር። ታዲያ ከዛ በኋላ በተደረገው ውይይት ማለት ነው ለጊዜያዊነት እንግዲህ የኒቃብ ክልከላው መነሳቱና ኒቃብ መፈቀዱና እንዲሁም ደግሞ ሌሎችም ጥቅማጥቅሞች ተማሪዎች እንዲያገኙ መፈቀዱን እንግዲህ አሁን ላይ የወጡ መረጃዎች ማሳይተዋል። ይህ እንግዲህ እጅግ ደስ የሚል ነገር ነው። ነገሩ በቋሚነት እንደሚፈታ እንግዲህ ተስፋ አደርጋለሁ። አዲስ ከላጋራቸዋለሁ መልካም ቀን ጥሩ እንደምታመልኩ የተናገረው አምላክ ብላችሁ የምታመልኩት ሁለት እጆች ያሉት በግራና በቀኝ ሁለት እግሮች ያሉት ታፋ ያለው ጀርባ ወገብ ያለው ጭንቅላት ያለው የሚወጣ የሚወርድ እንደሆነ የተናገረው ሙናፊቅ ሲያወራ ይዋሻል የሚለውን አህባሾች በደንብ ያረጋገጡልን ነው። ሁሱ ያላለውን ብሏል እያለች ነው በሂሚት ስለ በሂሚት አይደለም ይሄን ቪዲዮ የሰራሁት ለተሙ ሼር አድርጋችሁ አድርሱልኝ። ተሙዬ በእነዚህ በውሸታም ሰዎችና በእኛ መካከል ያለውን በደንብ ላስረዳ። በተደጋጋሚ ኢየሱስ ፈጣሪ አይደለም ሐዋርያት ኢየሱስን ፈጣሪ ነው ብለው አልሰበኩም ብለን ለጠየቅነው ጥያቄ መልስ እንዳጣችሁ ታውቃለህ። በተደጋጋሚ ይሄን ጥያቄ እንደምንጠይቅ ታውቃለህ። ከሐዋርያት ዘመን በኋላ ከ300 ዓመት በኋላ ያሉ ሰዎች ናቸው ኢየሱስን እግዚአብሔር ወልድ ነው ብለው እግዚአብሔር ያደረጉት፣ ማርያም ፈጣሪን ወልዳለች ብለው ወላዲተ አምላክ ያደረጓት። እነዚህ ቄስና መነኩሴዎች ናቸው እንጂ ሐዋርያት አያውቁትም። የመጀመሪያዎቹ ሰዎች አያውቁትም። ይሄን በተደጋጋሚ ጠይቀን መልሳታችሁ በሐዘን ላይ ነው ያላችሁት። በመሆኑም አህባሽ የሚባሉት የመጀመሪያዎቹ ሰዎች ማለትም ሰሃቦች ወይም በአንተ እንዲገባ የደቀ መዛሙርት ተከታዮች አይደሉም። እንዲያውም አህባሽ የሚባሉት በዚህ ዘመን ያሉት እንደውም ከዛሬ 60 ዓመት በፊት የመጡ ነገር ግን ስር መሰረታቸው የሚጀምረው ከእስልምና ማለትም ከነብዩ ደቀ መዛሙርቶች ከዛም በኋላ ያሉ ከሰለፎች ይሄ ቸርች ፋዘር እንደምትሉት እናንተ እኛም
የመስጊድ የሃይማኖት አባቶች ከምንላቸው ከ300 ዓመት በኋላ የመጡ የግሪክን ፍልስፍና የሚያራምዱ ናቸው። እንደውም ጀህሚያና ሙዕተዚላ ይባላሉ። ጀህሚያና ሙዕተዚላ የሚባሉት ምንድነው? የግሪክ ፍልስፍና በአረብኛ እየተተረጎመ ወደ ኢራቅ፣ ወደ ሶሪያ፣ ወደ ተለያዩ አረብ ሀገራት፣ ወደ ተለያዩ እስላማዊ መንግስት እየተሰራጩ ሲመጡ ያንን ማንበብ ሲጀምሩ ጥያቄ መጠየቅ ጀመሩ እንጂ በሷሃቦች ማለትም በደቀ መዛሙርት ዘመን ቁርአንና ሐዲስ ላይ የአምላክ ባህሪያት የአምላክ እጅ፣ እግር፣ አይን የሚለው ተቀምጧል። እንዴት ነው ወዴት ነው ብሎ ጠይቀው አያውቁም። እኛ ሙስሊሞች ነን። የነብዩ ደቀ መዛሙርቶች በተረዱበት መልኩ ነው የምንረዳው። አንፈራም። ኦኬ አምላክ ካላፈረበት እኛ ለምን እናፍርበታለን? ኦኬ እየገጣጠሙ አሁን እነሱ እኛን ለማሳፈር ወይም እኛ ቁርአንና ሐዲስ ላይ ያለውን በቀጥታ የተቀበልነውን እንድንፈራ እያስፈራሩን ነው። አስፈራሪ ናቸው። ያኒ ፈርተን በቃ አንል ለምን እንፈራለን? አምላክ ያልፈራበትን እኛ አንፈራበትም። እየገጣጠማችሁ ያላችሁት እኛን ለማስፈራራት የምትሞክሩት እናንተ ናችሁ። የራሳችሁን እጅ፣ የራሳችሁን እግር፣ የራሳችሁን አይን፣ የራሳችሁን ወገብ፣ የራሳችሁን ብልት፣ ጭን ምናምን ጭንቅላት እያመጣችሁ እየገጣጠማችሁ እኛን ለማስፈራራት እየሞከራችሁ ነው እንጂ በእስልምና ታሪክ እንኳን የሰው ልጅ አምላክ ሊገጣጥም አይደለም ያሰበ የለም። እኛን ያስብም ቁርአን ላይ የተጻፈውን ሐዲስ ላይ የተጻፈውን እናነባለን። ሱሐቦች በተረዱበት ደቀ መዛሙርት በተረዱበት እንረዳለን። አህባሾችና አጠቃላይ ስላሴ ዶክትሪን አማኞች ተያይዛችሁ ድንኳን ጥላችሁ ማልቀስ ትችላላችሁ። ምክንያቱም እኛ የቆምነው የነብያት የሐዋርያትና የሱሐቦች እምነት ላይ ነው። የቆምነው የተጻፈው ላይ ነው። ያልተጻፈ የሚያነቡ ማህበረሰብ በድሉ ይዘን እንዴ አስባችሁታል? ያስፈራሩ። ፍጡር እያመለካችሁ አላመለክንም። እኛ የፍጡር ፈጣሪ ጥንትና ጧት የነበረ እሱን የሚመስለው የሌለ ከፍጥረታት በላይ ከፍ ያለ ኃያል የሆነ አምላክ የሰው ልጅ ቢመረምር እንኳን ሊደርስበት የማይችል መለኮት ነው እኛ የምናመልከው። ኢየሱስን የፈጠረ ማርያምን የፈጠረ እናንተ ቀጣፊ ሐበሾችን የፈጠረ ጣዖት አምላኪውን የፈጠረ ሰማዩን በሰማይና በምድር ውስጥ ያለውን የፈጠረ የመላእክት ፈጣሪ የሆነውን ኃያሉን አምላክ ማንም ያላየውን ማንም በህሊናው ሊስለው የማይችለውን ያን ነው እኛ የምናመልከው። እንዴ እግርና እጃችሁን እያመጣችሁ እየገጣጠማችሁ ለማስፈራራት ነው። በማስፈራራት እውነት አይገኝም። እውነት ሐቅም በመቀበል ነው የሚገኘው። እውነት ቀጥታ ያመጣን በመቀበል ነው። እንኳን የእስልምናን እምነት ልረዳ የኔ ራሱ ቸግሮኛል። 88 የተለያየ መጽሐፍ ቅዱስ ይዤ አንሳን ፊገር አውት አሁን እኮ ታውቃላችሁ። ጠዋት ተነስቼ ጌት እንዲህ እኮ ነው የማደርገው። ጠዋት ተነስቼ እኮ የትኛውን ነው ትነይ ይሄ ሁሉ መጽሐፍ ቅዱስ ነው ጋይስ። እዛው መጽሐፍ ቅዱስ ይሄ ሁሉ አንሳን ፊገር አውት የትኛው ነው እውነት? ኤኒ ማኒ ነው የትኛው ነው ትክክለኛው? የኦርቶዶክሱ ነው? የግሪኩ ነው? የጴንጤው ነው? የካቶሊኩ ነው? የአንግሊካኑ ነው? የሜቶዲስቱ ነው? የኪንግ ጄምስ ቨርዥኑ ነው? ምናምን ነው። እኔ አም ስቲል ስታዲንግ ዲስ አስባችሁ እንግዲህ ቁርአን ስትመጡ አንድ ቁርአን ያለው ጀስዋን ያለው አንድ የኛው ገና 33000 ዲናሚኔሽን ሰጣችሁና አምቻለ ፊገር አውት። እኔ እኮ ታውቃላችሁ እለኛ ስለሆንኩ ነው እንጂ እኮ ሎንግ ታይም ነበር የምሰልመው፣ ግን አልጨረስኩም። አንብቤ አልጨረስኩም። ክርስትናውን ገና መች አልጨረስኩም። ገና ነው። እኔ እዚህ ጋር 1 ናቸው 3 ናቸው 2 ናቸው 5 ናቸው 10 አረንጓዴ 10 መጽሐፍ ቅዱስ ከግድግዳ ላይ ድንገት አንዱ ወድቆ ቢለወጥ ስንት ይቀራል? 9 እያልኩኝ ነው። 9 መጽሐፍ ቅዱስ ከግድግዳ ላይ አንደኛው ትርጉም ቢሳሳት ስንት ይቀራል? 8 እያልኩኝ ነው። አንድ ሲደ ተረዳችሁ? እኔ ሀቀኛ ነኝ። ጌታ ምስክሬ ነው። በቃ እምነትን ክርስትና በእምነት ነው የምትከተሉት። 8 ቨርዥን ባይቦ ከግድግዳ ላይ ድንገት አንዱ ወድቆ ቢታረም ስንት ይቀራል? 7 ይላል ጋይስ። 7 ዲፍረንት ቨርዥን ባይብል ኦ ማይ ግድግዳ 7 ቨርዥን ባይቦ ቀረ። ድንገት አንዱን ሰነበው ትክክል ካልሆነ ስንት ይቀራል? 6 ቨርዥን ባይቦ ከግድግዳ ላይ አንዱን ቤት ጨርሰው ስንት ይቀራል? 5 ቨርዥን ባይቦ ከግድግዳ ላይ ድንገት አንዱን አንብቤ ካልወደድኩት ስንት ይቀራል? 4 ለሶ ጋይስ 4 ቨርዥን ባይቦ ከግድግዳ ላይ ድንገት አንዱን አንብቤ ስጨርስ ስንት ይቀራል? 3 ቨርዥን ባይቦ ከግድግዳ ላይ ድንገት አንዱን አንብቤ ስጨርስ ስንት ይቀራል? 2 ቨርዥን ባይቦ ከግድግዳ ላይ ድንገት አንዱን አንብቤ ስጨርስ ስንት ይቀራል? 1 ቨርዥን ባይቦ ከግድግዳ ላይ እሱንም አንብቤ ስንት ይቀራል? ቁርአን
ቁርአን ስትመጡ አንድ ቁርአን ያለው አንድ ሆሊ ቁርአን ከግድግዳ ላይ ለምን ነው ማናንብበው? ሁላችን ፈተናል። ስለዚህ ይኸውላችሁ ጋይስ አንዳንድ ጊዜ እንገጥማለን ካላችሁ ግጠሙ። ለምትጠይቁት ጥያቄ ግን ለመመለስ መዘጋጀት አለባችሁ። ለምትጠይቁት ጥያቄ መመለስ ካቃታችሁ አፋችሁን ዘግታችሁ መጠበቅ፣ ጊዜያችሁን መጠበቅ። የጊዜ ጉዳይ ነው። ሁልሽም ትሰሚያለሽ። የጊዜ ጉዳይ ነው። ሁልሽም ትሰሚያለሽ።